ልጆችን የሚከለክለኝ ህግ የለም። ለዚያም በህግ አሳያለሁ። የመጠበቅ መብት አለኝ ቤት ካገኘ። አሁን ይሄ ሰካራሞቹና የተቸገረ ሰው ማረፊያ አሁን ሲፎግራቸው የነበረው በሙሉ ቤት አይደለም ፍርድ ቤት እኮ ሁሉ ነገር ግልጽ ብሎ ወጣ። ያ ስራ ያላት እናት የተማረች እናት ሴፍቲ ያላት ፋሚሊ ስለሆነች ምክንያቱም አይንኮም አላት ደሞዝ ስላላት እሷ ሹር ናት። አያት ተብያው ነው የበጠበጠች ያለችው። ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳደርስ አያታቸው ለልጆቼ አትገባም፣ ልጆቼ እና የእሷ ጉዳይ እንደምታውቁት የሁለታችን ጉዳይ ነው። እኔም ማምነው የሁለታችን ጉዳይ ነው ብዬ ነው እንጂ ማስበው ሶስተኛ ወገን ሶስተኛ ሰው ማስገባት አልፈልግም። እና እሷ ብቻ ነው በልጆቻችን ጉዳይ መፍት ያለን። ስለዚህ በዛ ጉዳይ ልጆቹ አያታቸው እጅ ላይ አያታቸው ማየት እንደማትችል አያታቸው አጠገባቸው መድረስ እንደማደግ ካለባቸው እኔ ቤት ያድጋሉ። ኃላፊነቱን ወስጄ ሙሉን ሪስፖንሲቢሊቲ ወስጄ አሳድጋቸዋለሁ ልጆቹን። አይ እኔ ማሳደግ ፈልጋለሁ ካለች መከራከር አልፈልግም። ጨቃውጭ ፓርቲ አድርጌ ነው የመጣሁት። ለዛ ነው ትናንትና ተንዘላዜ እነ ነጭ ቅማል I'm so happy I swear እዚህ አልተወለድሽማ እዚህ ነው ያደግሽው እዚህ አድገሽ እንደዚህ እኔ ልጆችን የሚከለክለኝ ህግ የለም። አበደች በቃ ሴትዮ ሊለይላት። አንደኛ እኔ አይደለም ማሳደጋቸው እኔ ጋር አይደለም የሚኖሩት። የመጠበቅ መብት ግን አለኝ። ለዚያም በህግ አሳያለሁ። የመጠበቅ መብት አለኝ። ልጄ ትምህርት ቤት ሄዳ ስትመጣ ሹት ማድረግ ልጄን የመከላከል መብት አለኝ። ምክንያቱም አንተ ካደረስካቸው ክራይሞች፣ ቅጥቀጣዎች ኦኬ ልጄ የመከላከል የመጠበቅ የልጆችን የማየት መብት አለኝ። አንተ ስለፈቀድክ አንተ ስላልፈቀድክ አይደለም። እንኳን ለኔ አይደለም ለአንተ ራሱ እሱ እኮ ነው ያስፈቀደችልህ። እሱ ብቻ አይደለም ገና እኮ ነው ገና we will see next we will see ያ አንተ ሆነ መሰለ አዎ ቅዳሜና እሑድ ታያለህ፣ ሮብ ከሰዓት በኋላ ታያለህ አይደል? ከኛ ጋር አትገናኙም። አሁን ወተን አንተ እንደምታወራላችሁ አይደለም። ገባ? ከኛ ጋር አትገናኙም። አፕ አለ፣ በአፑ ከትምህርት ቤት ትወስዳለህ። ከኛ ጋር ምንም የሚያገናኝ ነገር የለም። አልገባኝም። እዚህ ጋር እንግዲህ ፋኒ እናንተን ማየት አልፈልግም፣ አንቺን በተለይ ማየት አልፈልግም። ከዛም ባሻገር ጭራሽ ልጆቼም እንዲያዩሽ እንደማይፈልጉ አውቃለሁኝ። ልጆቼንም አውጥተሽ ጥለሻል እንግዲህ ነው እያለ ያለው እሱ። እዚህ ጋር ምንድነው እሱ በሰዓቱ ከልጅ ጋር መጨማለቅ አያስፈልግም በማለት እንግዲህ እሱ አውጥታ በጣለቻቸው ሰዓት ነበር ልጆቹን እንግዲህ እሱ ሰብስቦ ያሳደገው። አሁን ደግሞ እንግዲህ መልሶ 15 ቀን እዛና እዚህ እየሄዱ ልጆቹ በተአምር አይቀመጡም ወይም ደግሞ እሷ ትወሰዳቸው ብሎ ነው ኦፕሽን ያቀረበው እሱ። ምክንያቱም ልጆቹ አይምሯቸው እየተረበሸ ለመኖርም ሆነ ለማደግ እንዳይበጠበጡበት በማሰብ ማለት ነው። እሷ እንግዲህ እዚህ ጋር እንደምትለው በህግ ልጄን አያለሁኝ ወይም ማግኘት እችላለሁ ነው የምትለው። በተአምር የማይታሰብ ነገር ነው ወላጅ እስካልፈቀደ ድረስ። እንግዲህ ከሷ ጋር ያንን እኮ ነው ያደረግነው። ከሷ ጋር እንዳትገናኝ ከኛም ጋር እንዳትገናኝ ነው የተደረገው። ኦኬ ትምህርት ቤት እናደርስልህ አርብ ከሰዓት ጠብቀህ እሱንም ተብለሃል ቤት ካገኘ። አሁን ይሄ ሰካራሞቹና የተቸገረ ሰው ማረፊያ አሁን ሲፎግራቸው የነበረው በሙሉ ቤት አይደለም ፍርድ ቤት እኮ ሁሉ ነገር ግልጽ ብሎ ወጣ። እኛ ድሮም እናውቃለን። ቤት አለ የለኝም፣ ስራ አለ የለኝም፣ ትምህርት አለ የለኝም። ስለዚህ ልጆቹ ማን ጋር ነው መሆን ያለባቸው? የተማረች እናት፣ ስራ ያላት እናት። ያ እኔ እንደዚህ አድረስ ብሽ ምንም አልነግርልህም። ልክ ነው እዚህ ጋር መጥቼ ትክክለኛ የተባለውን ነገር ነው የምነግርህ። አዎ ምክንያቱም ባለጌ ስለሆነችና ምንም ለሱ ትዳር ወይም ደግሞ ለልጇ ትዳር ፍላጎት ስለሌላትና የተስተካከለ ህይወት እንዳትኖር ስለምትፈልግ ነው እንግዲህ እንደምትናገረው በዚህ ልክ እንግዲህ አደርጋለሁ እያለች ያለችው ማለት ነው። ያ ስራ ያላት እናት የተማረች እናት ሴፍቲ ያላት ፋሚሊ ስለሆነች ምክንያቱም አይንኮም አላት ደሞዝ ስላላት እሷ ሹር ናት። አንተ ግን አይደለህም። ስለዚህ ምንም የተባልከው ትምህርት ተማር፣ ስራ፣ ራስህን ለውጥ፣ ለልጆች ቤት ፈልግ። ልክ ቤት ስታገኝ አሁን ትወጣለህ ከዚህ ቤት። ኔክስት ዊክ ትወጣለህ ከዚህ ቤት። ይሄ ቤት ማለት እነዚህ ምን አይነት ቤት መሰላችሁ? ይሄ ቤት እናንተ የሆነ ችግር ሲደርስባችሁ ማረፊያ የለም መንግስት የሚሰጣችሁ እንደዚህ አይነት ቤት ነው።
ኦኬ ስለዚህ ዩቲዩብህንም ደግሞ መንግስት አያውቅም የተንቀጠቀጥከው ለዛ ነው እኛ አገባንም ራሱ መንግስት ከደረሰበት ታክስ ያስከፍል ካልደረሰበት ደግሞ ገደል ግባ አያገባኝም እኔ ባለጌ አይደለም እንዲሰራል እኛንተ አይደለም እንግዲህ ከዚህ በላይ ጂጂኪያ ምን አይነት መንገድ ልትጓዝ እንደፈለገች ሊገባኝ አልቻለም ፋኒ የእውነትም እንግዲህ ከዚህ አሁን ካለበት ቤት ከወጣና ልጆቹን ወይም ደግሞ ማሳረፊያ በማያገኝበት ሁኔታ ውስጥ ከሆነ ልጆቹን መቀበል አትችልም ተብሏል ነው ያለች ያለችው ፍርድ ቤት ላይ እንግዲህ በዚህ ጉዳይ ላይ ፋኒ እንግዲህ የሚሰጠንን ምላሽ የምንጠብቅ ይሆናል እንግዲህ እሷ እንደምትለው ከሆነም ቤቱን የሚያስረክብ ከሆነም እንግዲህ ወደ ተሻለ ህይወት እንዲያሳድግ ጥሩን እንመኛለን እንግዲህ በትምህርትም በስራም ራሱን ደግፎ እንዲያድግ እንመኛለን እንግዲህ እንዲህ ያገኛሉ እንደዚህ ገቢ ያገኛሉ እንደዚህ ያደርጋሉ እንዳንተና እንዳስተርጓሚ አይደለም እግዚአብሔር ካጋለጸ ያጋልጽ ሰርተሰው ብትወል ለልጆችህ እንጂ ለኔ አይደለም ምናልባት ግን አንተ አታረገው እንደዛ አይነት ነገርም አታረገው ያው ድንጋይ ስራ እዛ ድንጋይ በቤት ላይ ቤት ስራ ነው አንድ እሱ አለ ሁለተኛ ነገር የተባልከው እና አያትየው እንዳታይ አልተባልክም አተባልክ ማያትየው እንዳታይ የኔ ስም አትጥራ ተነግሮሃል ካሁን በኋላ ተብላል እንዳትገናኙ ከአያትየው ጋር እንኳን ከአያትየው ጋር ከሚስት ከልጆችና ከኤክስ ጋር አትገናኙ ምክንያቱም አንፈልግም ስለዚህ ምን ገናኘቱ ጋር ነው ልጆችን ይዘን ወደ ትምህርት ቤት ስትሄድ እኔ ወስዳቸዋለሁ አንተ ደግሞ እሱንም ቤት ካገኘ አትወስጂም በቃ አትወስጂም ተብሎ ከተባለ ወይም ደግሞ እሱ ካልፈለገ አሁንም ባይባል ፍርድ ቤት ላይ ያ ነገር ባይባልም እንግዲህ ፍንጩን ከሰጠ እሱ በህግ የሚሄድበት ጉዳይ ነው እየሄድኩበት ያለው ጉዳይ ነው ብሏል እንግዲህ ስለዚህ እንግዲህ እዚህ ጋር ፋኒ ፍላጎት ከሌለ ወላጆች ካልፈቀዱ በሁለቱ መካከል ቅራኔ ካለና እሱ ስጋት ከፈጠረበት ማሳደግ አትችይም አንቺ ወይም ልጆቼ እንድታይብኝና እንድትደርስ አልፈልግም ካለ እንግዲህ መብት ይመስለኛል እንደኔ እስቲ ጀርመን ላይ ያላችሁ ይህን ህግ የምታውቁ ሰዎች እስቲ በደንብ ማብራሪያ ሰጡበት አያት ተብየው ነው እየበጠበጠች ያለችው ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ ለኔ ልጆች ጉዳይ አያታቸው እንደማይመለከታቸው አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ እንደዚህ ክስ ላይ ነኝ አያታቸው ለልጆቼ አትገባም ልጆቼ በአያታቸው ማደግ የለባቸውም በቃ በሷ ያለውን ጉዳይ ተናግሬ የሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው ኃላፊነቱን የምንወስደው እኔና እሷ ነን የሚመለከተንም እኔና እሷ ስለሆነን ፍርድ ቤቱም በዛ መልኩ ተናግሬ ለሷም ማስጠንቀቂያ ተሰጥቶ የራሴ መብት ስላለኝ በልጆቼ ጉዳይ እኔና እሷ ብቻ ነው በልጆቻችን ጉዳይ መብት ያለን ስለዚህ በዛ ጉዳይ ልጆቹ አያታቸው እጅ ላይ አያታቸው ማየት እንደማትችል አያታቸው አጠገባቸው መድረስ እንደማትችል ነው እኔም በፖሊስ ጣቢያ በፍርድ ቤትም ድረስ ጥግ ድረስ የሚሄድበት ማለት ነው ገባችሁ ያ እንዲሆን ስለማልፈልግ በእንደዚህ አይነት መንገድ ሄጃለሁ ፕሮሰሱ እንደዛ ነው ሄደው በሰዓቱ እሷም እዛ ተገኝታ ነበር ግን ውስጥ አልገባችም አያታቸው ለልጆቼ አትገባም ልጆቼ እና የሷ ጉዳይ እንደምታውቁት የሁለታችን ጉዳይ ነው እኔም ማምነው የሁለታችን ጉዳይ ነው ብዬ ነው እንጂ ማስበው ሶስተኛ ወገን ሶስተኛ ሰው ማስገባት አልፈልግም አያት ተብየው ነው እየበጠበጠች ያለችው ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ በእኔ ልጆች ጉዳይ አያታቸው እንደማይመለከታቸው አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ እንደዚህ ክስ ላይ ነኝ አያታቸው ለልጆቼ አትገባም ልጆቼ በአያታቸው ማደግ የለባቸውም በቃ በሷ ያለውን ጉዳይ ተናግሬ የሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው ኃላፊነቱን የምንወስደው እኔና እሷ ነን የሚመለከተንም እኔና እሷ ስለሆነን ፍርድ ቤቱም በዛ መልኩ ተናግሬ ለሷም ማስጠንቀቂያ ተሰጥቶ የራሴ መብት ስላለኝ በልጆቼ ጉዳይ እዚህ ጋር እንግዲህ ፋኒ እየተናገረ ያለው ነገርና በፍርድ ቤት ሂደት ላይ እየጠየቀ የነበረው ነገር በጣም ትክክለኛና በቃ አግባቡን የጠበቀ ነው ብዬ ነው እንደኔ ማሰበው ምክንያቱም አንድ ትዳር ላይ ሁለት የተለያየ ማንነት ያላቸው ሰዎች በሚገቡ ሰዓት እነሱ ራሳቸው ክፍተታቸውና ልዩነታቸው መፍታት ነው የመጀመሪያው እርምጃ ያንን ማድረግ ደግሞ ካልቻሉ ደግሞ እና መለያየት ደረጃ ከተደረሰ በመካከላቸው የሁለቱንም ቤተሰብ በማስገባት ሌላ ጦርነት ውስጥ ከመክተት ወይም ደግሞ የተወለዱ ልጆች ካሉ
ይፈልጋሉ እነዛን ልጆች አይምሯቸውን ፖይዝንድ ወይም ደግሞ ባያዝድ ሳያደርጉ ሁለቱንም ቤተሰብ በፍቅር ለማግኘት ስለሚገባቸው መደረግ ያለበት ምንድነው ከእንደዚህ አይነት እንግዲህ ፋኒ ከሚለው ፖይዝንድ ከሆኑና ወይም ደግሞ ልጆቹን አይምሯቸውን ከሚመርዝ አይነት ሰው መራቅ ይኖርባቸዋል ነው እያለ ያለው። እንግዲህ ይህ ነገር እንዳይሆን ነው እኔ ልጆቹ ወደ እሷም ቢሄዱ ማንም ቢያሳድጋቸው ጉዳይ አይደለም፣ ልጆቹ እናትም አባትም ፍቅር አግኝተው ማደግ አለባቸው ነው እያለ ያለው። እና እሷ ብቻ ነው በልጆቻችን ጉዳይ መፍትሄ ያለን። ስለዚህ በዛ ጉዳይ ልጆቹ አያታቸው እጅ ላይ አያታቸው ማየት እንደማትችል አያታቸው አጠገባቸው መድረስ እንደማትችል ነው እኔም በፖሊስ ጣቢያም በፍርድ ቤትም ድረስ ጥግ ድረስ የሚሄድበት ማለት ነው። ገባችሁ? ያ እንዲሆን ስለማልፈልግ በእንደዚህ አይነት መንገድ ሄጃለሁ። ፕሮሰሱ እንደዛ ነው ሄደው። በሰዓቱ እሷም እዛ ተገኝታ ነበር ግን ውስጥ አልገባችም። እኔና እሷ ብቻ ነን። መጀመሪያ ልጆቹ ኢንተርቪው ተደረጉ፣ የነሱ ቃል ተወሰደ። ከዛ በኋላ እኛ ደግሞ ለብቻችን ገባን። ከዛ እኔ ባልኩት መንገድ በዚህ ስለተስማማው በእንደዚህ አይነት መንገድ ጸደቀ። አይኔ ልጆቹ ማሳደግ አልችልም እኔም ማሳደግ አልችልም ብትል ኖሮ እኔ ነበር ልጆቹን ማሳደግ ኃላፊ እዛውም ተናግሬያለሁ ቃል በቃል እኔ ቤት ማደግ ካለባቸው እኔ ቤት ያድጋሉ። ኃላፊነቱን ወስጄ ሙሉን ሪስፖንሲቢሊቲ ወስጄ አሳድጋቸዋለሁ ልጆቹን። አይኔ ማሳደግ ፈልጋለሁ ካለች መከራከር አልፈልግም። እኔ ነው ወስደው እኔ ነው ዕቃ አይደሉም ልጆቹ። መከራከርም አያስፈልግም። ይሄ ጠበቃ ይዤ መጥቼ ግዴታ ልጆቹ ለኔ ይገባል እነሱ ማሳደግ አይችሉም ምናም ብዬ ትልቅ ብዙ ሪዝን ስለሚያስፈልግ እዛም ደረጃ የማያደርስ ነገር ስለ ብራቮ። እንግዲህ እዚህ ጋር ፋኒ እያለን ያለው ምንድነው እሱ የልጆቹ ምቾት ነው እኔ ስለመጠበቅ ማስበው እንጂ ልጆቹ እኔ ጋር መሆን አለባቸው ወይም የለባቸውም ብዬ ሌላ ጠበቃ ቀጥሬ ክርክር ውስጥ የምገጥምበት ሁኔታ የለም እያለን ነው። እሷም ጋር የሚያድጉ ከሆነ ግን ከአያታቸው መራቅ አለባቸው። ልጆቼ እንዲበላሹና ይሄን የማየው ማንነት ኮፒ አድርገውብኝ እንዲያድጉ አልፈልግም። አይምሯቸው ንጹህና የኢትዮጵያዊ ማንነት ጥሩ ማንነት ይዘው እንዲያድጉልኝ እፈልጋለሁ ነው እያለ ያለው ፋኒ። እዚህ ጋር ማንንም ሊያሳድጋቸው ይችላል እያለ ነው። እንግዲህ እናታቸው ማሳደግ የምፈልግ ከሆነ ቅድሚያ ለሷን መስጠት ትችላላችሁ። ኃላፊነቱን ወስዳ ማሳደግ የሚችል ከሆነ እኔ ማየት በምችልበት መንገድ መፍትሄን ለማስከበር ደግሞ በእንደዚህ እፈልጋለሁ ብዬ ለፍርድ ቤቱ መሰረት በእንደዚህ አይነት መልኩ ያው ተወሰነልን ማለት ነው። እኔም ደግሞ ያኩ አትዝናኝ አላለም። ያው የልጆቹም ነገር እየታሰበ ቢሆን ነው እንደ ሐሳብ። ስታመን ለካደኝ፣ የዋህነቴን ለተጠቀመብኝ፣ ዝምታዬን እንደ ጅልነት ለቆጠረ፣ ሕይወቴ ላይ ለተጨማለቀ፣ ትዕግስቴን ለናቀ ትለናለች ሳምሪ። እንግዲህ ምላሹ ምንድነው ልትለን ነው? ስበቀል ሰይጣን በኔ እንዲቀና ነው ማረገው ትለናለች። ያው በመሃል እንግዲህ እሱን መጉዳት አይቻልም። ምንም ያህል እሱን ምንም ለማጥቃት እያሰብሽ የምታደርጊው ነገር ልጆቹን ቢሆንም እስከ ጥግ የሚጎዳው በኋላ ላይ ዘግይቶ እንደሚገባሽ ነው እንግዲህ የሚሰማኝ እንደኔ። ጭቃ ውጪ ፓርቲ አድርጌ ነው የመጣሁት። ለዛ ነው ትናንትና ተንዘላዜ እነ ነጭ ቅማል ወር ያልደረሳችሁ ኦኬ። ለኔ ቤተሰቦች ማለት ነው እኔ ለምትወዱኝ ለሳምሪዬ እናት ማለት በተለይ ለሳምሪ በጣም የሳምሪ ወዳጅ ሆናችሁ አም ሶ ሃፒ የሳምሪ ወዳጅ ሆናችሁ የሳምሪ አክባሪ ሆናችሁ የሳምሪ በቃ ሴት ሆናችሁ በሙሉ እንኳን ደስ አላችሁ። እንደኔ አይነት ጀግና እናት ይስጣችሁ። እንደዚህ ነው። ትላንትና በአጋጣሚ ከጠበቃዬ ጋር ከስንት ዓመት በኋላ ተገናኝተን የሚገርማችሁ ነገር እርጅት ብላ እኔ አንቺ ትለኛለች። ማን ልበል ስላት የአቶ አከሌ ስሜ እንዳለ ነው ታውቃላችሁ። የአቶ አከሌ ቤተሰብ አለሽ የሚሰባል ይስ አከሌ ስትለኝ ወይ ደንግጬ I'm so happy I swear እዚህ አልተወለድሽም እዚህ ነው ያደግሽው እዚህ አድገሽ እንደዚህ እግዚአብሔርን ጠበቃ እንዳለ ነገራችሁ። እዚህ እንዲያለች ኢትዮጵያ ላይ ተወለድኩት እንደዚህ ዓመተ ምህረት ነው። ዝም ብለሽ መወለድሽ እዛ እዚህ ይሄ ነገር ግን ጥሩ አይደለም። ሳምሪ በየሄድሽበት ኢትዮጵያ ተወለድኩኝ የተወለድሽበትን ዓመተ ምህረት እንጂ እኮ የት ምናምን ተወለድሽ አልካ ይባላል። ልክ ነሽ። ግዴታ ነው የተወለድ ኦኬ ነኔ እንዴት ሁለት ልጅ ባል ትምህርት ስራ በዚህ ዓመት ውስጥ ከዛ እኔ ነው የሚያኝ ሰውየው እኔ እንዴ ነው የሚለው እኔና አቃጥለሻለች እሷ ራሷ እንዴ ነው የሚለው ዳኛው ራሱ ወይ አንገብግባሻለች። ይሄንን ሁላ በዚህ ባጭር ዓመት ውስጥ ነው እንዴ አንገብግባሽ እድሜ ስንት ነው? እግዚአብሔርን በጣም ነው በቃ እኔ ያኝ
ያየኛል። እሷ የሆነ ነገር ስትለኝ እንዲህ ነው የሚለው፣ እቺ ሴትዮ እንዲኮነች፣ እቺ ሴትዮ ምንድናት ነው መሰለኝ። ገባች? እቺ ሴትዮ እንዲኮነች፣ እቺ ሴትዮ ምንድናት? ምንድናቸው እነዚህ? ምንድነው የነዚህ ቤተሰብ እዚህ ሀገር ከበዛ ላይ ሊወጡ ይችላሉ አይነት ነገር ነው ሀሳቡ። ገባችሁ? እንዲህ በአጭር ጊዜ ውስጥ ትምህርት፣ ልጅ፣ ይሄና ፍርድ ቤት እንዲህ እኮ ነው እነሱ የሚያስቡት። እና ኧረ ወይኔ እንግዲህ እዚህ ጋር ጂጂ ኪያ እንደምናያት ከመጠን በላይ ነው እንግዲህ ሃይፐር የሆነችው። እዚህ ጋር ምን እንዳስደሰታት ሊገባኝ አልቻለም። እንግዲህ እነሱ የሰጧቸው ትንሽ ተስፋ ነገር አለ መሰለኝ። እንግዲህ በእነሱ በኩል ያው እንግዲህ ሁሉም ለራሱ ነው ጥሩ ነገር የሚያስበውና የሚመኘው በሚለው ከታየው ነገር ላይ እንግዲህ እሷ በምትመኘው ጥሩ ነገር ይፈረዳል ብላ ነው ኤክስፔክት የምታደርገው። እንግዲህ መጨረሻውን ፍርድ ቤት የሚወስነው ነው የሚሆነው። እሷ የምታውቀው ሰው መኖር አለመኖሩ ምንም የሚቀይረው ነገር ያለ አይመስለኝም። እስቲ በመጨረሻም እንግዲህ የሚፈረደውን የምናይ ነው የሚሆነው ብዬ አስባለሁኝ። እንግዲህ ለልጆቹ የሚጠቅም ነገር ቢሆን ብዬ በጣም ትልቅ ምኞቴን እመኛለሁኝ።